በጣም ምርጥ ሰው እኔ ተረጋግቻለሁ። እንደውም እኔ ነገሮችን በሰላም ምን አይነት ሴት እንደሆነች ግን ታውቂያለሽ? ኬክ የሆነች ሰው እንደሆነች ታውቂያለሽ? ግን አይ ዳኒ እባክህ አንዳንዴ ሰው ፊት ለፊት ላይ ነገርሽ ይችላል፣ ግን በጣም እንደዚህ አሁን እንደዚህ ስታወራ ሶሲ ይደብራታል። የምሬን ነው ይደብራት። ሶሲ እኔ አላወራም አሁን ደጋግሜ እኮ አላወራም። ሶሲ እንዲጨንቅሽም አልፈልግም ጭራሽ ነገር ማለት ነው። እኔ እኮ ቢያንስ ሴት ነኝ። እኔ አሁን እሷ እንደዚህ ብታደርግብኝ ይደብረኛል። ሀይሚ አረገች እኮ አረጉ አይደለ? ያረጉት እኮ ለዛም ነው ደብሮኝ ለዚህ የተዳረስ ነው አይደለ? ምንድን ነው ያመጣሁልሽ ስጦታ አለ? ምንድን ነው? እኔ ስጦታ ያስፈልገኝም ዳኒ ላይ ስፔሻል ለሆኑ ሰዎች ብቻ መስጠት ስጦታ ነው። አንቺ ደግሞ ከዚህ በላይ ዲዛይን ታደርጊያለሽ። ዓለም ላይ ውዱ ነገር እንዳለ ይገባሻል። እኔ ለእኔ ብለህ ምንም አይነት ችግር እንድትቸገር አልፈልግም። ምንም አልቸገርኩም። ዳኒ እባክህ ሀይሚ ዳኒ እኔ ምንም አልፈልግም። አስገቢና ሰጭ ተረጋጊ። አሁን አንቺ ምን ሆነህ ነው ዳኒ? እዛ ጋር እኔ ምንም ስጦታ አልፈልግም እያልኩ ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች ለዚህ ቤት ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ ለማለት ፈልጋለሁ። እንግዲህ ሀይሚ ዛሬ በራሷ ቤት መታ ነበረች። እንደምታዩት እንግዲህ ዳኒ ተብዬው ግን ጤነኛ ነው ወይስ ምንድነው? ማኑ እንደኔ ግራ የተገባቸው ቤተሰቦች የምሬ ነው የምላችሁ። ልጁ ቆይ ሀይሚ ምንድነው ያደረገ? ምንድነው ያስነካው? ሀይሚ ዝም ነው ያለች እኮ አንገቱ ላይ ማለት የአቤል አንገት ሲያደርግላት ዝም ነው ያለችው። ምንድነው ያስነካው ልጁ? እኔ በጣም ነው የደነገጥኩ። ጌታ ሆይ ትዕግስቱን ስጠምን። ጉድ ነው። ኮሜንቱ በሙሉ ብሩኬ ናፈቅን። የምሬ ነው የምላችሁ። ጭራሽ የአቤል አንገት ገዝቶ ስጦታ ይሰጣል እንዴ? ምን ጉድ ነው አንተ? ለሶፊ ያላደረገ አምጥቶ ሀይሚ ላይ ያደርጋል። ሌላ አሁን ሌላ ጸብ እያመጣ ነው ይመስለኛል ቤተሰብ። ሀይሚም ደግሞ እንዴት ነው የተቀበልሽው? እምቢ ያለችው ነበረች ሀይሚ ማለት ጭራሽ አይንሽን ጨፍኝ እያለ ነበረ። ዞሪልኝ አይንሽን ጨፍኝ ምናምን እያላት ነበረ። ሀይሚ ግን ለመጨፈን አልፈለገችው። ህምብን ያለችው እንዴት ነው የተቀበለችው? ጌታ ሆይ የሆነ ነገር ነው እንዲያስነካ እያልኩ ነበር ቤተሰብ። ማን ነው እንደኔ የተደነገጠ? ጌታ ሆይ አረ ምንድነው የምናየው ዛንድሮስ? ሀይሚ ባክሽ ከዚህ ልጅ ራቂ ይቅርብሽ። በቃ ጭንቅላቱ ሙሉ ሀይሚ ይላል። ጉድ ፈላ ዛንድሮስ እንዴ! ሀይሚ ቆይ አንተ ከሱሱ ጋር ለምንድነው ማትሆነው? ከሀይሚ ምን አገኘው? እኔ የገረመኝ አላቅም ዛሬ። የምሬ ነው የምላችሁ የተለቀቀ ቪዲዮ በጣም ግራ ያጋባል ቤተሰብ። ማን ነው እንደኔ የደነገጠ? ጌታው ፈጣሪ ሆይ ትዕግስቱን ስጠን። ሀይሚ ባክሽ ምትሰሚኝ ከሆነ ብዙ ሰው ራቂ ከዚህ ልጅ የሚል ኮሜንቶችም አሉ። ግን ሀይሚ ምን እንደነካት አላቅም። እኔ ልጁ ምንም አልተመቸኝም። እናንተ ልክ ጽጌና ዳኒ ሆኑብኝ። ሶፊና ዳኒ በቃ ጽጌና ዳኒ ሆኑብኝ። የዳኒ ድሮና የጽጌ ድሮ ማለት ነው። የሮተና አረብሽ ህይወት የበጠበጡ ልጆች በቃ ልክ አረ ዳኒ እንኳን እንደዚህ አልሆነም። ይሄ ደግሞ ከዳኒ የባሰ ነው። ጌታ ሆይ ትዕግስቱን ይስጠን። ሀይሚም ወጣት እንዳንተ ሰው ነው እንደ እንኳን ለሀይሚ እንኳን አንተ ስሜት ቢኖርክ ሀይሚ እሺ ብላ ወደ አንተ ትመጣለች። እኔ የሆነ ነገር ካላስነካ ማለት ነው። እኔ እንጃ ሀይሚ ፍዝዝ ብላ ነው እናንተ አንገቷ ላይ ያደረገላት ፍዝዝን ያለችው ማለት ነው። ፈጣሪ ሆይ ምን ጉድ ነው? ማን እንደኔ የደነገጠ? እኔ በጣም ነው የደነገጥኩ። ሀይሚ እንዴት እሺ ያለችው እንዴት ተቀበለች እያልኩ ነበርና ቪዲዮ እስከ መጨረሻ ነው ያየው። ጌታ ሆይ በስመ አብ ቅዱስ። እኔ እንጃ ማን ግራ የተጋባ ቤተሰብ ወይስ ድራማ ነው የሚላችሁ? ድራማ አይደለም ይሄ ነገር። እኔ እንጃ የእውነት ነው የሚመስለኝ ቤተሰብ። ብቻ ሀይሚ እኔ በጣም እንዴ ልጁ ምንድነው ያስነካው? ሀይሚ እንዴት ነው ዝም አለችው? እንዴት ነው ልትቀበል ቻለችው? እንዴት እኔ እንጃ አላቅም። ይህ ስጦታ የሁሉም ሰው ጥያቄ ሆነዋል። ብቻ ለአንቺ ሀይሚ ከዚህ በለጠ ይገባሻል። አንቺ ትልቅ ክብር፣ ለአንቺ ትልቅ ቦታ አለኝ፣ ትልቅ ክብር አለኝ እያለ ነበር። ጨራሽ ብዙ ነገር ነው የሚያወራ ስለ ሀይሚ መልካምነት። አንቺ ምርጥ ልጅ ነሽ፣ የቡታጀራ ልጅ ቢሆን ደስ ልኝ ነበረ።
አንቺ ቆንጂ ነሽ፣ በቃ ከዚህ በፊት አንቺ ማቅሽ ደስ ይለኝ ነበረ፣ በጣም ብዙ ነገር ያላት ነበረ ለሀይሚ። እንዴ ልጅ ቆይ ጭንቅላቱ ሙሉ ሀይሚ ሀይሚ ሀይሚ። እንዴ የእውነት ሀይሚን አፍቅሮ ይመስላችኋል ቤተሰብ? ወይስ የሀይሚና የብሩኬን ህይወት እየበጠበጠ ነው ይሄ ልጅ? ሀይሚ ከብሩኬ ለይቶ ሀይሚ ወደ ሌላ ነገር ሊያስገባ ነው ወይስ ምንድነው? ተንኮ የሆነ እኔ እንጃ፣ የሆነ እኔ የጠረጠርኩ ነገር አለ፣ የሆነ ነገር አለ ቤተሰብ። ብቻ እኔ አልገባኝም። እኔ እንጃ ይሄ ነገር እኔ እንጃ እንዴት አድርገን እንደምነግራችሁ ቤተሰብ ግራ ተጋብቻለሁ። የእውነት ለመናገር የሆነ የታቀደላት ነገር አለ ሀይሚ ማለት ነው። አንቺ ከዚህ በለጥ ይገባሻል እያላት ነበረ። በቅርብ ጊዜ ነው አንተ እኔን የምታቀኝ፣ እንዴት እኔን አምነኝ እንዴት እንደዚህ ነገር ይሰጠኛል እያለች ነበረች። ለእኔ ሳይሆን ለሱሱ ነበር መስጠት ያለበት፣ ለእኔ አይገባኝም ስጦታ እያለች ነበረች ሀይሚ ማለት ነው። እና ለአንቺ ከዚህ በለጠ ሀይሚ ይገባሻል እያላት ነበር፣ አምሮብሻል ምናምን እያላት ነበር፣ በጣም ብዙ ነገር ያላት ነበር። እንዴ እውነት ለሀይሚ ስሜት ኖሮ ነው ይሄ ልጅ? ሀይሚ እኮ ቆንጆ ናት። ዳኒ ደግሞ ምንድነው ይሄ? አንተ የሰው ልክ አታውቅም እንዴ? ወይስ ጤነኛ አይደለም ልጁ? እኔ በጣም ግራ ተጋባው ቤተሰብ። ማነው እንደኔ ግራ የተጋባው? ጌታ ሆይ እኛ የምንፈልገው ሀይሚና ብሩኬ አንድ ሆኖ ሲመጡልን ነው እኛ የምንፈልገው እንጂ መቼም ሀይሚና ዳኒ አንድ ላይ ይሆናሉ ብዬ ጭራሽ ማየት አልፈልግም። እውነቴ ነው የምላችሁ። ሀይሚ ካለ ብሩኬ ደስ አይል። እውነቴ ነው የምላችሁ። ብሩኬን ካለ ሀይሚ ደስ አይል። ሀይሚን ካለ ብሩኬ ደስ አትሉ። እውነቴ ነው የምላችሁ። ስለዚህ ሀይሚና ብሩኬ አንድ ላይ የሚመጡልን ቀን ናፈቀኝ። ጌታ ወይ ምን ጉድ ነው? ዳኒ ምን ነካ አንተ? የሰው ህይወት ላይ ጥልቅ እያልክ እንዴት ነው የሰውን ህይወት የምትበጠብጠው በዚህ ልክ? እኔ በጣም ሼም ይዞኛል። የዛሬ ቪዲዮ በጣም የሚያስጠላው ቪዲዮን የተለቀቀ ቤተሰብ። እንዴ ሀይሚ ምንድነው ያደረገን ያልኩ ቤተሰብ። ሀይሚ እንዴት ዝም ማለት ቻለችው? በዚህ ልጅ እንዴት ነው ዝም ማለችው ብዬ ግርም አለኝ። እኔ ራሱ ጥያቄ ነውብኛል። ለማንኛውም ይህን ቪዲዮ ከወደዳችሁ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። በቀጣይ ቪዲዮ እስከምንገናኝ ድረስ